ኢትዮ ቴሌኮም መስከረም 15 2018 ላይ ለቴሌብር ደንበኞቹ በተለይም የቴሌብር ዕዳ ኖሮባቸው በወቅቱ ያልከፈሉ ደንበኞቹ ማስጠንቀቂያ አዘል መልእክት አስተላልፏል። የቴሌብር ዕዳቸውን በወቅቱ ያልከፈሉ ደንበኞች ምን ይከተላቸዋል የሚለውን ዝርዝር መረጃ ይዘናል። በኢትዮ ቴሌኮም የህግ ክፍል የተዘጋጀ ነው የተባለውን የማስጠንቀቂያ ደብዳቤም ወዲያ ወዲህ ሲዘዋወር አግኝተናል። ያንን ደብዳቤ ሙሉውን እናነብና ተጨማሪ ማብራሪያዎችም አብረን የምንመለከት ይሆናል። የማስጠንቀቂያ ደብዳቤ መጻፍስ ለምን አስፈለገ? መክሰስ ካለበት ወይም ደግሞ ሌላ እርምጃ መውሰድ ካለበት ተቋሙ ለምን ቀጥታ እርምጃ አልወሰደም የሚለውንም እንዲሁ አብረን እንመለከታለን ማለት ነው። አብራችሁን ቆዩ። የቴሌብር ደንበኛ ሆኖ ባላቸው የቴሌብር ትራንዛክሽን መሰረት ብድር ተፈቅዶላቸው ዕዳቸውን ሳይከፍሉ የቀሩ ደንበኞችን እንዲከፍሉ ለማግባባት የተለያዩ ጥረቶች ይደረጋሉ። ነገር ግን ከዚህም አልፎ ያልከፈሉ ደንበኞችን እንዲከፍሉ ለማድረግ የወጣ ማስጠንቀቂያ ነው። ይህ የማስጠንቀቂያ ደብዳቤ የተዘጋጀው በኢትዮጵያ ፍትሐብሔር ህግ አንቀጽ 1772 መሰረት መሆኑን እዛው ማስጠንቀቂያ ደብዳቤው ላይም ይገልጻል። የኢትዮጵያ ፍትሐብሔር ህግ አንቀጽ 1772 ላይ ውል የገቡ ሁለት ወገኖች አንደኛው ውሉ አልተፈጸመልኝም የሚለው ወገን ወደ ክስ ከመሄዱ በፊት ቅድሚያ ማስጠንቀቂያ መስጠት እንዳለበት ስለሚደነግግ ነው። የኢትዮ ቴሌኮም የህግ ክፍል ይሄንን ማስጠንቀቂያ የቴሌብር ዕዳቸውን በወቅቱ ላልከፈሉ ደንበኞች ይሄንን ደብዳቤ ማዘጋጀት ያስፈልገው በዚህ ምክንያት ነው ማለት ነው። ስለዚህ ከዚህ በኋላ ለመክፈል ፈቃደኛ ያልሆነ ተበዳሪ የቴሌብር ተበዳሪ ወደ ክስ ጉዳዩ ሊሄድ ይችላል ማለት ነው። ስለዚህ ተቋሙ መስከረም 15 2018 ላይ ያወጣውን ማስጠንቀቂያ ስንመለከት እንደምትመለከቱት ስክሪኑ ላይ ኢትዮ ቴሌኮም ዕዳ ላልከፈሉ የቴሌብር ደንበኞቹ ያወጣው ማስጠንቀቂያ ይሄንን ይመስላል። ከኢትዮ ቴሌኮም የህግ ጉዳዮች አስተዳደር ዲፓርትመንት ይላል። የተጻፈውም መስከረም 15 2018 ዓ.ም እንደሆነ ይናገራል። ጉዳዩ ይላል ያልተከፈለ የቴሌብር ዕዳን አስመልክቶ በፍትሐብሔር ህግ ቁጥር 1772 መሰረት የተሰጠ የህግ ማስጠንቀቂያ ይላል። በቴሌብር ሂሳብ ቁጥሮ በገቡት የዲጂታል ፋይናንስ ብድር ውል መሰረት የማይክሮ ፋይናንስ ክሬዲት ሰርቪስ የብድር አገልግሎት አግኝተው ብድር የወሰዱ ሲሆን በገቡት ውል መሰረት ውል ገብተናል። ልብ አድርጉ፣ ውል ገብተናል። ውል ሳንገባ ብድር አናገኝም። ውሉ የታለ ለምትሉ ውሉን ኋላ ላይ እንመለከታለን በዝርዝር ምን አይነት ውል እንደሆነ የገባ ነው። ውሉን ኋላ ላይ አብረን እንመለከታለን። ለጊዜው ግን የማስጠንቀቂያ መልእክቱን እንጨርስ። በገቡት ውል መሰረት መክፈል የነበረቦትን ዕዳ ጊዜውን ጠብቀው ስላልከፈሉ ይህንን የህግ ማስጠንቀቂያ ለመላክ ተገደናል ይላል። በመሆኑም ይህንን የህዝብና የመንግስት ገንዘብ በአስቸኳይ ከዚህ በታች የተዘረዘሩትን የክፍያ አማራጮች በመጠቀም መክፈል ይኖርቦታል ይላል። አንደኛ በአቅራቢያው በሚገኝ የኢትዮ ቴሌኮም የአገልግሎት ማዕከል ወይም ደግሞ የኢትዮ ቴሌኮም የቴሌብር ወኪል ዘንድ ጥሬ ገንዘብ ይዞ በአካል በመቅረብ ብድሩን በወሰዱት የቴሌብር ሂሳብ ቁጥር ገቢ እንዲደረግሎት ማድረግ። ሁለተኛ ያለቦትን ዕዳ ያህል ከባንክ ሂሳቦ ብድሩን ወደ ተበደሩት የቴሌብር ሂሳብ ቁጥሮ በማስተላለፍ ያለቦትን የህዝብና የመንግስት ገንዘብ መክፈል የሚችሉ መሆኑን እያስታወቅን ይህ ሳይሆን ቢቀር ግን በገቡት ውል መሰረት ድርጅታችን በፍርድ ቤት ክስ በመመስረት ዋናውን ገንዘብ የአገልግሎት ክፍያ፣ የቅጣት ክፍያ በተጨማሪም ህጋዊ ወለድ፣ የዳኝነት፣ የጠበቃ አበል፣ የቴምብር ቀረጥና ልዩ ልዩ ወጪዎችን ጨምረን በህግ አስገዳጅነት የምናስከፍል መሆኑን እናስጠነቅቃለን ነው የሚለው። እናስጠነቅቃለን ብሏል። መቼ ተዋዋልነው ውል ነው ላላችሁት ደግሞ ቴሌብር ላይ ገብታችሁ እዚህ ጋር ፊት ለፊት ከሚታዩት 3 የፋይናንስ አገልግሎት አቅራቢ ባንኮች ከአንዱ የብድርና ቁጠባ አገልግሎት ማግኘት ስትፈልጉ አንዱን ለምሳሌ ብንከፍት የንግድ ባንክን ለምሳሌ ብንከፍት ይሄንን ፔጅ ነው የሚያመጣላችሁ። መጀመሪያ ለማስጀመር የሚለውን ስትጫኑ ወይም ደግሞ አክቲቬት የሚለውን በእንግሊዝኛ ከሆነ ደግሞ እሱን ስትጫኑ ይሄንን ውል ነው የሚሰጣችሁ። ይሄ ነው ውል ማለት። የተበደሩ ሰዎች ገንዘባቸውን መክፈል ባልቻሉ ሰዓት ኢትዮ ቴሌኮም ይሄንን ውል መሰረት አድርጎ ጉዳዩን ወደ ፍርድ ቤት መውሰድ ይችላል ማለት ነው። ስለዚህ ይሄንን አንብበን እዚህ ጋር መተን ይችን ቼክ አድርገን ለማስጀመር ወይም ደግሞ አክቲቬት የምትለውን ስንጫን ብቻ ነው የብድር አገልግሎት ልናገኝ የምንችለው። ስለዚህ መክፈል ሲያቅተንም ልንጠየቅ የምንችለው ይሄንን ውል መሰረት አድርጎ ነው ኢትዮ ቴሌኮም ሊጠይቀን የሚችለው ማለት ነው። ይሄንን ውል ወደታች ወረድ ብላችሁ ብታዩት ረጅም ነው በጣም። ይሄንን እንግዲህ አንብቦ ተረድቷል ተብሎ ነው የሚታሰበው። የአስተዳደር ህግ ይላል እዚህ ጋር እንደምትመለከቱት የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ህጎች፣ የኢትዮጵያ ብሔራዊ ባንክ መመሪያዎች እንዲሁም የኢትዮጵያ ንግድ ባንክና የኢትዮ ቴሌኮም አግባብነት ያላቸው አሰራሮች እነዚህን ውሎችና ሁኔታዎች ይቆጣጠራሉ ይላል። የኢትዮጵያ ንግድ ባንክ የሚለው ያው የኢትዮጵያ ንግድ ባንክን ፋይናንስ አገልግሎት ስለመረጥን ነው። የሌሎቹን ባንኮችም ስንመርጥ እንደዛው ስማቸውን ያስተካክላል ማለት ነው። መጠይቆች ወይም መረጃ ይላል። መረጃ መጠየቅ ከፈለጋችሁ 127 ላይ መደወል እንዳለባችሁ ነው። የውል መቋረጥ ስለሱም ሁኔታ ይናገራል። ቅሬታዎች ስለሱም ይናገራል። የክርክር መፍትሄ ይላል። ከዚህ ውል ጋር በተያያዘ የሚነሳ ማንኛውም አለመግባባት ከላይ በአንቀጽ 9 መሰረት ያልተፈታ አለመግባባት ስልጣን ላለው የኢትዮጵያ ፌደራል ፍርድ ቤት መቅረብ ይችላል ይላል። ተዋውላችኋል የሚለን ኢትዮ ቴሌኮም ይሄንን አንብበን በደንብ ተረድተን ቼክ አድርገን አስጀምረን ነው ብድር ያገኘነው ተብሎ ነው የሚታሰበው። ስለዚህ ለዛ ነው ውል አለ በውሉ መሰረት እጠይቃችኋለሁ ከሳችኋለሁ እያለ ያለው ኢትዮ ቴሌኮም። ስለዚህ ይሄንን አውቃችሁ እንግዲህ
የተበደራችሁትን ብድር በወቅቱ ብትከፍሉ የተሻለ ነው ብለን እናስባለን። ቀርበን የፈረምነው ፎርማል ውል የለም ብላችሁ እንዳትሸወዱ። በተቻለ መጠን ያለባችሁን ብድር ጊዜ ሳትወስዱ በወቅቱ መክፈል ይመከራል ማለት ነው። ይህ መረጃ ይጠቅማችኋል ብለን እናስባለን። እንደወደዳችሁትም ተስፋ እናደርጋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ወቅታዊና ጠቃሚ መረጃዎችን እናደርሳችኋለን። እናመሰግናለን።